ስፔን ኦስትሪያን 3-0 አሸንፋ ወደ 16 ቡድኖች ተቀላቅላለች። እንኳን ደስ ያላችሁ እንኳን ደስ ያላችሁ ያልኩት ማን ሙዚቃ ነው ማለት ጨዋታው እኔ ስፔን ረጅም ርቀት እንድትሄድ ፈልጋለሁ። ያው በዋናነት መደግፋት ብራዚል ዋንጫውን ማንሳት ካልቻለች አትችልም። ስፔን ብታነሳ ደስ ይለኛል። ስለዚህ አንድ ስቴፕ በመሄዷ ደስ ብሎኛል ስፔን እና ደግሞ ዛሬ የተሻሻለውን ስፔን ያየን ይመስለኛል። የዝም ብሎ የሚያሸንፈውን ሳም ከምድብ ጨዋታው ይልቅ ለዚህ ጨዋታ ትክክለኛውን የጨዋታ እቅድ በተለይ ከኳስ ውጪ የነበራቸው ኢነርጂ፣ ውህደት፣ ኮሚትመንት፣ ዩኒቲያቸው በጣም ድንቅ ነበር። ይሄ ፕሬሲንግ የሚፈልገው ነገር ሁሉ ነበረው ቡድኑ ብዬ አስባለሁኝና ጨዋታውን የበለጠ አግሬሲቭ ለማድረግ ፍላጎት በኦስትሪያ ብሔራዊ ቡድን በኩል የነበረ ይመስላል። ምክንያቱም ኳሊቲን መቆጣጠር የምንችለው በዚህ ነው የሚል እምነት ይዘው የገቡ ይመስላሉ። ግን ለነሱ አቀራረብ ምላሽ የሚሰጥ በደንብ እነሱም አግሬሲቭ ሆነው የተጫወቱበት መንገድ ውጤታማ አድርጓታል የስፔን ብሔራዊ ቡድን የሚል እምነት አለኝ። ባላንስ ያልሆነ ጨዋታ ነው የተመለከትነው። ግን የኦስትሪያ ብሔራዊ ቡድን ምናልባት ኡናይ ሲሞን ምንም የተሞከረበት ሙከራ አልተመለከትንም። አንድም ኦን ታርጌት ሙከራ አልሞከሩምና በጣም ደካማ ፐርፎርማንስ ነው ከኦስትሪያ ብሔራዊ ቡድን የተመለኔ ከዚህ በላይ ጠብቄ ነበር። አንዳንድ ጨዋታዎች አሉ ከጨዋታ በፊት በዚህ ገብቶ በዚህ ወጥቶ ፈልጠሽ ሲጀመር ምንም ፈለጣው ሜዳ ላይ የማይታይባቸው ጨዋታዎች አሉና ከዛ ጋር ያንን ጨዋታ ላይ ተመለከትነው። ብዙ ነገር ብለን ነበር። በሃይ ፕሬሲንግ ሊጫወቱ ይችላሉ የአሰልጣኙ የጨዋታ መገለጫዎች እንግዲህ እግር ኳስ ላይ የሆነ ሐሳብ ኮንትሪቢዩት ያደረጉ አሰልጣኝ ናቸው ራልፍ ራኒክና ግምቶች ነበሩኛ በአንደኛው መንገድ ወይ በጣም አደገኛ ካውንተር አታክ አለም ደግሞ እዛው ፕሬስ አድርገው በመጫወት ለስፔን የተወሰነ ፈተና ሊሰጧት ይችላሉ የሚል ግምት ነበረን። ግን ሁለቱንም በአግባቡ ተገብሩት አልተመለከትንም። ከዛ በኋላ ደግሞ ቅያሪ አድርገው ሞክረዋል ሁለት ጥራት ያላቸው አጥቂዎች አስገብተው። ግን እኔ ቅያሪ ትንሽ ጊዜ የዘገየባቸው መስሎኛል። ኦሬዲ ጨዋታው ከጃቸው ከወጣ በኋላ የተደረጉ ቅያሪዎች ናቸው የሚል እምነት ነው ያለኝ። የስፔን ብሔራዊ ቡድን ጨዋታ ውስጥ በጣም እያደገ የመጣ ይመስለኛል። በዛሬም 90 ደቂቃ ከደቂቃ የበለጠ በጣም ከፍ ይያለ ሲመጣ ያየነው። በቶርናመንቱም ከመጀመሪያው ያው ኬፕ ቨርዴ ጨዋታ ይልቅ ዛሬም በሎ ብሎክ የሚጫወት ቡድን የገጠመው ግን ብዙ ቀዳዳዎችን ሲፈልግ የነበረ ቡድን። ለዚህ ነው እንደ ምክንያት መነሳት ያለበት የሮድሪ ፐርፎርማንስ ይመስለኛል። ዛሬ ሮድሪ ከኳስ ጋር ያለ ኳስም በደንብ የቡድኑ ሚዛን ጠብቋል። በደንብ አንድ ለአንድ ትግሎችን ሲያሸንፍ ነበር። አንቲስፔት የሚያደርግበት አቅሙ ያው ሁልጊዜም እንደሚነሳው የዚህ 6 ቁጥር ትልቅ ኳሊቲ ነው። ኳራ ቡድኑ ኳስ ሲጀምር ያን ያክል ፕሬስ አልተደረጉም ማፍግፍገው ነው የተጫወቱት። በአንዳንድ አጋጣሚዎች ግን ከሜዳቸው ወጣ በሚሉበት አጋጣሚ በሁለቱ የማል ተከላካዮች መሃል ገብቶ ቢውልድ አፑን የበለጠ ጥሩ ለማድረግ ሲሞክር ተመልክተናል። ፔድሪ ከሌላ ጨዋታዎች እውነተኛውን ፔድሪ ያየን ይመስላል። ከእንቅልፍ ጋር እንዳትታገይ የሚያደርግ በጣም ከለር ያለው ተጫዋች ነው። ይሄ ዝም ብሎ እግሩ ላይ ኳስ ስትይ በጣም ደስ የሚልሽ አይነት ተጫዋች ነው ፔድሪና ዛሬ የፔድሪና የሮድሪ ውህደት ከሌሎች ጨዋታዎች ከፍ ብሎ የተመለከትን ይመስለኛልና 3-0 የሚያንስባቸው እንጂ የሚበዛባቸው አይደለም። ኦያር ዛባል ያለውን የቦታ ረዳድ በጣም ፔስ ያለው ተጫዋች ምናን አይደለም። አግሬሲቭ ምናን አካላዊ ምናን ፈተና የሚሰጥ ምናን ተጫዋች አይደለም። 9 ቁጥር አይደለም። ግን እዛ ጋር ያለውን ክፍተት የሚረዳበት አይምሮ በጣም ኢንተለጀንት የሆነ ተጫዋች እንደሆነ ምን ያለ ዋጋ ነው ያስቆጠራቸው ሁለቱንም ጎሎች። በቃ አይምሮውን ተጠቅመው እዛ ጋር በመገኘት ብቻ ያስቆጠራቸውን 2 ጎሎች ነው ያሳየንና አንዳንድ አጥቂዎች ጎል ለማስቆጠር በጣም ብዙ ዋጋ ይከፍላሉ ወይ በጣም ፍጥነታቸውን ለመጠቀም ይገደዳሉ ወይ ደግሞ አግሬሲቭ ሆነው ምናምን እንደዛ አይነት ዋጋ ከፍለው ሲያስቆጥሩት ወይ ደግሞ ድሪብል አድርገው ሰው ቀንሰው ምናምን እንደዚህ አይደለም። ኦያር ዛባል ከኳስ ጋር በጣም ጥሩ ተጫዋች ነው በነገራችን ላይ በጣም ጥራት ያለው ተጫዋች ነው። ግን የቦታ ረዳዱ ግን በቀላሉ ጎል እንዲያስቆጥር ሲያግዘው ተመልክተናልና ስፔን ዛሬ የኦልሞ እንቅስቃሴ የተሻሻለበትን ሌላኛውን እንቅስቃሴ ተመልክተናል። ብዙ ተጫዋቾች ባለፉት 3 ተከታታይ ጨዋታዎች ያልነበሩበትን ፐርፎርማንስ ነው ያሳዩንና የዛ ውህደት ነው አሸናፊ ያደረጋቸው የሚል እምነት አለኝ። በቀጣይ ጨዋታዎች ከዚህ በላይ አደገኛም ላሚን ያማል ዛሬ በጣም በሁለት በጣም ሰራተኞች ቁጥጥር ስር ነው የዋለው በሳቢት ዘርና በላይነር እዛም ውስጥ ሆኖ ግን አለው ተጽዕኖዎች አንድ ድሪብሎች ያሸንፋቸዋል
አሲስት ለማድረግ ይሞክራል ጎል ለማስቆጠር የሚሞክራቸው አደገኛ ሙከራዎች አሉና የላሚን ያማል አይነት ተጫዋቾች ደግሞ ከትልልቅ ቲሞች ጋር የበለጠ የሚስማማቸው ሳይኮ ኦስትሪያ ይልቅ ፈረንሳይ መግጠም ለላሚን ያማል የሚስማማ ይመስለኛል ምክንያቱም ፈረንሳይ ላሚን ያማልን ለመጠበቅ በሁለት ተከላካይ ምና እንደዚህ ምክንያቱም የጥራት ያለው ብሔራዊ ቡድን ስለሆነ ማጥቃቱ ላይ ትኩረት አድርጎ ሊጫወት የሚችልበት አይነት የጫወታ ዕቅድ ይዞ መግባት ይገደዳልና ያኔ ላሚን ስፔስ ያገኛል ጎሎች ማስቆጠር እንደዚህ አይነት በሎው ብሎክ የሚጫወቱ ቡድኖችና ጥንቃቄ መሰረት ያደረገ ጌም ፕላን ይዘው የሚመጡ ቡድኖች ላይ ግን የተወሰነ መቸገሩ የሚገርም አይደለም ግን ያን ያክል ተቸግሯል የሚል እይታ የለኝም ከጀርባው ፔድሮ ፖሮ ሩጫዎቹ በሰከንድ አፍ ላይ ትንሽ ሞክረዋቸዋል ከሱ ጀርባ ትኩረት የሚሰርቅ ሩጫ ለማድረግ ሞክረዋል እንዲህ አይነት ሩጫዎች ካሉ ለላሚን የበለጠ ተስማሚ ይሆናል ግን የኮኮሬ አይነት ተጫዋች በሱ ሳይድ ያለው የበለጠ ላሚንን አደገኛ የሚያደርግ ይመስለኛል ኮኮሬ በደንብ ኦቨርላፕ ያደርጋል አንደርላፕ የሚያደርጋል ወደ ውስጥ በደንብ ይገባል ሁለት ኳሶችን አሲስት ማድረግ የቻለው ማጥቃት ላይ ባለው ተሳትፎ ከፍ ያለ ተሳትፎ ስለሚያደርግ ነውና ለስፔን ብሔራዊ ቡድን ያን ያክል ፈታኝ 90 ደቂቃ አልተመለከተ ለኦስትሪያ ካቅም በላይ ነው በጥራት በእጅጉ የተራራቁ ሁለት ቡድኖች መካከል የተደረገ ጨዋታ መሆኑን ጨዋታውን ካየን በኋላ በድፍረት መናገር እንችላለን ኦስትሪያዎች የሚችሉትን አድርገዋል በቃ የሚችሉት ከስፔን ጋር ሲጫወቱ እዚህ ድረስ ብቻ ነው የሳሳ ካላይጂችና የአርናቶቪች ቅያሬ ዘገየ ነው ምክንያቱም ግሪጎሪች ሳጥን ውስጥ የተገደበ አጥቂ ስለነበረ ካላይጂች በተቻለው መጠን ለመውጣት ይሞክር ነበር ከኳስ ጋር ባለው ምቾት የተሻለ ነው የአርናቶቪች ፍሊኮች በተወሰነ መልኩ ኦስትሪያን ጨዋታው ሊያስገቧት ሞክረዋል የተወሰኑ ሞመንቶች ለመፍጠር ሞክረዋል ግን ቀደም እንዳለው የመጨረሻ ፓሶቻቸው የተዋጣላቸው ስላልነበሩ ግብ ጠባቂው ላይ አንድም ኢላማውን የጠበቀ ሙከራ ሳያደርጉ ነው የቀሩትና መጨረሻ ላይ ግን ማለት የምችለው ሰፊ የክላስ ልዩነት በመሐከላቸው አለ ስፔን ወደዚህ ዓለም ዋንጫ መጥታለች እዚህ ጨዋታ ላይ ወይ ደግሞ እስካሁን ድረስ ያው የዓለም ዋንጫው ላይ አሳማኝ ስፔን አላየንም ነበር ግን በጣም ኢንቴንስ ሆነ እና ጨዋታው ከተጠናቀቀ በኋላ ሁለት ጎሎች ስላስቆጠረ የጨዋታው ኮከብ ብለን ያርዘባልን ሰየም ነው እንጂ ፔድሪ የጨዋታው ኮከብ የማይሆንበት ምን ምክንያት አለ ሮድሪ የጨዋታው ኮከብ የማይሆንበት ምን ምክንያት አለ ላሚን ያማል በእነዛ ሁለት ተጫዋቾች መካከል ታፍኖ እንኳን በፈጠረው ባደረገው ትግል የጨዋታ ኮከብ የማይሆንበት ምን ምክንያት አለ ኩኩሬያ የጨዋታ ኮከብ የማይሆንበት ምን ምክንያት አለ ላይክ በጣም 6-7 ምናምን ተጫዋቾች ተጠሪያለሽ እዚህ ጨዋታ ላይ እና ግብ ጠባቂው ኡናይ ሲሞን ከምንም ነገር ነፃ ሆኖ የጨረሰው ያደረገው ጨዋታ ነው ከዚህ አንፃር ስፔን በዚህ በኩል ረጅም ርቀት ሄዳለች በነገራችን ላይ የኖካውት ጨዋታዎች ላይ ስፔን ከ94ቱ የዓለም ዋንጫ በኋላ ብዙ ጎል ያስቆጠረችበት ጨዋታ ነው ይሄ እዛ ስዊዘርላንድ ላይ ይመስለኛል 3 ጎሎች አስቆጥራ ያሸነፈችበት ነው እዚህ እንግዲህ 3 ጎሎች ማስቆጠር ይችላልች ከዛ ውጪ ያለ መሸነፍ ጉዟቸውንም ለ34ኛ ተከታታይ ጨዋታ አስረዝመውታል እና ምን ያክል ስቴብል ብሔራዊ ቡድን እንደሆነ ይሄ ማሳያ ነው ከስፔን ብሔራዊ ቡድን ጋር ተያይዞ ግን እንደተነካሪ ሌላ ሊነሳ የሚገባው ነገር አሁን ዛሬ ስናይ ለምሳሌ ተጋጣሚዎቻቸው ኳስ ሲይዙ አግሬሲቭሊ ፕሬስ ያደርጓቸዋል ኳሱን ሲቀሙ ካውንተር ፕሬስ የሚያደርጉበት ፍጥነት በጣም የሚያስደንቅ ነው ኳሱን ከተቀሙትም በኋላ ኳሱን ሲይዙት ደግሞ በምክንያት መቀባበል ከዛ በተረፈ በሩጫዎቻቸውም ለቡድን አጋሮቻቸው ክፍተት መፍጠር ከዚህ አንፃር ሁለት ጎል ያስቆጠረው ነው ያርዛባል አለማንሳት አይቻልም ያርዛባል ምናልባት ጨዋታው ላይ በሆነ አጋጣሚ ሰልፊሽ መስሎ ታይቶ ሊሆን ይችላል ለላሚን ያማል መስጠት ያለበት ራሱ ሞክሩ ግን ደግሞ በሩጫዎቹ ሰልፍለስ ነው አብዛኞቹ ሩጫዎቹን ስታይ ለቡድኑ ሲባል የሚደረጉ ናቸው እና ይሄ ሩጫ ደግሞ ቡድኑ በደንብ እንዲዋል የማድረግ አቅም አለው በዚህ ስፔን ብሔራዊ ቡድን ተጠቅሟል ይሄንን ጥንካሬ ያሳደጉት መሄድ ይችላሉ ይሄንን ጥንካሬ ማስቀጠል ይችላሉ ስፔን እንደዚህ ባለ መንገድ ስትጫወት ለየትኛውም ቡድን ፈታኝ ትሆናለች ጎል ብታስቆጥሪባት መፍጠር ጎል ማስቆጠር ስለማታቆም ማለት ነውና ከዚህ በላይ ጎል ሊያስቆጥሩ ይችሉ ነበር የተመለሱባቸው ብሎክ የተደረጉባቸው ከጎል ላይን ክሊር የተደረጉባቸው ኢንክሉዲንግ የመጀመሪያ አጋማሽ የተሻረባቸው ጎል ጨምረሽ ብዙ ጎል ሊያስቆጥሩ ይችሉ ነበርና ለኦስትሪያ ካቅም በላይ ነው ኮች ኦልሞስት ሚሻም አዩም አብዛኛውን
የጨዋታውን ሂደት አንስተዋቸዋል ማለት ይቻላል። በእኔ በኩል እንደተጠቀሰው ስፔን ኦስትሪያ ይዛ ትቀርበዋለች ብለን መጀመሪያ ኤክስፔክት አድርገን ከነበረው የሃይ ፕሬሲንግ ጨዋታ በተለየ መንገድ ነው የቀረበችው። እንዳሉት በጣም ወደ ሎ ብሎክ የቀረበ ጨዋታ ግን ደግሞ ፊዚካሊ በጣም ታይት የነበረው ጨዋታ፣ ትግል የነበረው ጨዋታ፣ በጣም አግሬሲቭ የሆነ አቀራረብ ነው የቀረቡት። ያን ቢሆን ግን በዛ ጫና ውስጥም ቢሆን ስፔን ከጨዋታ መንገዳቸው ሳይወጡ በተለይ ሶስቱ የመሃል ሜዳ ተጫዋቾች የነበሩት ፔድሪ፣ ኦልሞ እና ሮድሪ ጫናዎችን በቀላሉ በተለይ የፔድሪ የኳስ ንክኪ ብዙ ነገሮችን በአንድ ንክኪ ሶሉሽን መስጠት የሚችልበትን ሂደቶች ነበር ስናይ የነበረው። የአንድ ግለሰብ ቫሊዩ ቲም ላይ ተጽዕኖ እንደሚኖረው ቀደም ብለን ተናግረን ነበር። ያሚን ያማል ቦታው ላይ በሁለት ሰዎች በደብል እንትን እየተጠበቀ ቢሆንም በዛ ቦታ ላይ ሲፈጥረው የነበረው ዶሚኔሽን ወይንም ደግሞ ተጋጣሚዎችን ወደሱ በመሳብ ሌሎች ጓደኞቹ ስፔስ የሚያገኙበትን ነፃ የሚሆኑበትን እድል በመፍጠር የግብ እድሎችን በመፍጠር ራሱ በመሞከር ተጽዕኖ ከፍ ያለ እንደነበር ለማየት ሞክረናል። ጎሎቹ የተቆጠሩባቸውም ሂደቶች መልሰን ብናይ ከኳስ ውጭ ያሉ እንቅስቃሴዎችን ብዙ ናቸው። ኳስ ከሚቀበለው ወይም ጎል ለሚያገባው ሰው የሌሎች ተጫዋቾች እንቅስቃሴ ከፍተኛ አስተዋጽኦ ነበረው ማለት ይቻላል። አስፈራርተውኝ ነው 1-0 ያልኩት እንጂ ራልፍ ራኒክን የህይወት ታሪክ በሙሉ አነበበና ይሄ ነገር ቀየርኩና 2-3 ከዛ በላይ ይገባል አልኩኝ። ከዚህ በኋላ ለተመልካቾችም ለኔም ምልክት ስጣል ሲያስፈራሩ ድረሱልኝ የሆነ ምልክት ብቻ ስጣል። አመጣጣቸው አዩብ እኮ ግን ቀይሯል። የተቸገሩ ይመስል ነበር። በተለይ የመጀመሪያው የኬፕ ቨርዴ ጨዋታ ላይ ልክ ነው በጣም ተቸግረው ነበር። ኦፍ ኮርስ አንዳንድ ጊዜ ምንድነው ጥሩ ትሆኝና እንቅስቃሴውን ዶሚኔት አድርገዋል፣ በልተዋል። አሁን ኬፕ ቨርዴን ያደነቅናት ብዙ ኳሶች ሞክራ ምናምን አይደለም ተከላክለው ስለወጡ ነው። በዛ ጨዋታ ማን ኦፍ ዘ ማች ያልነው ማንን ነው? ግብ ጠባቂው ነው። ያ ማለት የኬፕ ቨርዴን መከላከል ወይም መጠቃት ነው የሚያሳየው እና ጎሎች ሊቆጠሩ የሚችሉባቸው ቀጫጭን ማርጂኖችን አለማግኘት፣ አለመሳካት ሪዛልቱን ይቀይረዋል። ዛሬ ላይ ከረፍት በፊት ብረት ገይቶባቸዋል። የተመለሰውን ኳስ ያማል እንደዚሁ በበረኛ ተመልሶበታል። ከዛ በኋላም ሌሎች አጋጣሚዎችን ማየት ይችላል እና ቀስ በቀስ ስፔን ራሷን እያገኘች የመጣች ይመስለኛል። ኦስትሪያ ግን እንደተባለው እንደተፈራው አይነት ቲም ሆኖ አላገኘሁትም። ኦፍኮርስ የፈርስት ሃፍ ሊያልቅ ሲል የተወሰኑ ጫናዎችን ለመፍጠር ሞክረው ነበር። በኋላም ቅያሪ ካደረጉም በኋላ መጠነኛ ወደ ጎል የመድረስ የመጨረሻ ፋይናል ተሻቸው ላይ ስህተቶች መኖራቸው እንጂ ጎል ሊያገኙ የሚችሉበት እድል ነበር። ግን በዚህ ደረጃ ስፔንን የምትፈትነውና አላገኘሁትም። በትክክል ማሸነፍ የሚገባው ቡድን አሸንፏል ማለት ይቻላል። መልካም እንግዲህ ከፖርቹጋልና ክሮኤሺያ አሸናፊ ጋር ነው አይደል የሚገናኙት? ስለዚህ ወደፊት የምናየው ይሆናል። ከባድ ተጓዥ ይሄኛውም ከባድ ጨዋታ ነው። ከዛ በኋላም ስፔን የሚያገኘውም ቲም ቀላል የሚሆን አይደለም። የቀረ ሀሳብ አለ? እሱን ጨዋታ ለማየት ናፍቄያለሁ። መልካም ክቡራን ተመልካቾቻችን አብራችሁን ስላመሻችሁ በጣም አድርገን እናመሰግናለን። ይህንን ዝግጅት ወደ እናንተ እንድናደርስ የታይትል ስፖንሰራችን ኢትዮጵያ ንግድ ባንክ ከኛ ጋር ስለሰራ እጅግ አድርገን እናመሰግናለን። ሌሎች ዝግጅቶች ይቀጥላሉ።